ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ። የቴዲ አፍሮ ኢትዮሪካ አልበም ያቀጣጠለው ሳት ተባብሶ ቀጥሏል። የኦሮምኛ ዘፈን አቀንቃኞቹ ዮሳን ጌታውንና ገላና ጋሮምሳ በአማርኛና በአፋን ኦሮሞ የተቀነቀነ የመልስ ምት ዘፈን ማምሻውን ለቀዋል። መሐረቡን ስጡ ያዞም አይደል ካለ የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ። በአንድ ሀገር ሊሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ህይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያረጋል ወሬ ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር። አፈር እየላስን አበቃለ በርገር እኛ የቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች። ያደመጣችሁት ግጥም ዮሳን ጌታውን በአማርኛ ፊቸሪንግ በገባበት የገላና ዘፈን ላይ ያሉ ስንኞች ናቸው። ኢትዮሪካ አልበም ላይ ከተለቀቁት 18 ዘፈኖች ግማሹ ወይንም ከግማሽ በላዩ ፖለቲካዊ ይዘቶች ያላቸው ናቸው። ዳስጣል ትልቁን ስፍራ ቢወስድም ጀንበር መርከብ ያዞምባ ጽዮን ሙሽራዬ ስምምነ ሳምነው የሚሉ ዘፈኖቹ ቅኔ ያዘሉና ትክክል አይደለም ብሎ ያሰባቸውን የመንግስት አሰራሮችን የነቆረባቸውን ስንኞች አዝለዋል። ማምሻውን በወጣው የዮሳንና ገላና ዘፈንም ቴዲ አፍሮ ያዞምባዬ ግን አይደለም የኔ ቢዘም እኮ ነው ማዘኔ ላለበት ዘፈኑ ምላሽ ዮሳን በአማርኛ መሐረቡን ስጡት ያዞምባ አይደል ካለ ሳቅን ካለቀሰ ለቅሶ ዳስቀጣለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች ሀገሬ በማለት ዳስጣልና ያዞምባ ለሚለው ዘፈኑ በተሰማው መልኩ ምላሽ ሰጥቷል። ይህንን ዘፈን ማውጣታቸውን ተከትሎ ሁለት ጽንፍ የያዙ ሐሳቦች የማህበራዊ ትስስር ገጾችን ሞልተውታል። አንዳንዶች ገላናና ዮሳን የተከበሩ ዘፋኞች ናቸው፣ ለቴዲ ምላሽ ለመስጠት ባይቸክሉ ጥሩ ነበር ሲሉ፣ ሌሎች ደግሞ ሐሳባቸውን በመደገፍ የተለያዩ ጽፎችን በማስፈር ላይ ይገኛሉ። ከሁለቱም ወገን ያገኘናቸውን ወደ እናንተ እናደርሳለን። ሐሳብ አስተያየቶቻችሁን እያስቀመጣችሁ አብራችሁን ቆዩ። መሰረት ዳባ የተባለች ከ380 ሺህ በላይ የፌስቡክ ተከታይ ያላት ሴት የ8 ቁጥር አባዜ በማለት ባሰፈረችው ጽሑፍ 8 ዓመት ጠብቆ ለህዝብ ድምጽ ለመሆን የመጣው ወይስ ለሽቀላ ነው በማለት ትጠይቃለች። እንሰማለን እንፈርዳለን እያለች ትቀጥልና ቴዲ ሀገር የሞተበት የቴዲ ያለቅሳል ሲል የቁጭት ድምጽ አሰምቷል። እውነት ነው ሀገር ሞታለች፣ ግን የሞተችው ሀገር እርሱ በምናቡ የሳላትና ለሚናፍቃት የጥንቷ ኢትዮጵያ ናት። ያቺ በነገስታት መዋቅርና በፊውዳል ስርዓት ላይ ተገንብታ የነበረችው ኢትዮጵያ በ1966 ዓ.ም በህዝባዊ አብዮት ላትመለስ ተቀብራለች በማለት ሐሳቧን ትቀጥላለች። ዮሳንም ማምሻውን ባወጣው ዘፈን እኛ ቀናናት ገና ታብባለች ጨፍላቂዋ ሀገር እውነት ሞታለች ማለቱ የመሰረት ዳባን ሐሳብ ያጸናል። መሰረት ዳባ በመቀጠልም አርቲስቱ ቀጥሎም አዲስ አበባ የሁሉም አይደሎይ ብሎ ይጠይቅና መሃል ገቡና አቆሙን ከዳር ይላል። ከተማዋ የማንነት ፖለቲካ ሰለባ ሆናለች የሚል ስጋቱን ለመግለጽ ሞክሯል። ሆኖም ይህ አገላለጽ ከተጨባጭ ሁኔታው ጋር በእጅጉን ይጋጫል። የምርጫ እንጂ የመገፋት ውጤት አይደለም። ዛሬ ላይ እንደ ለገጣፎና ሸገር ባሉ ራቅ ያሉ አካባቢዎች የሚገነቡ ዘመናዊ መኖሪያ ቤቶች የባለ ሀብቶችና የከፍተኛ የህብረተሰብ ክፍሎች ምርጫ እንጂ ማንም በግድ ያስወጣቸው ዳር አይደሉም። ከተማ ስትሰፋ መሃል የነበረው ወደ ዳር መውጣቱ የተፈጥሮ እድገት እንጂ ፖለቲካዊ መፈናቀል ተደርጎ ሊወሰድ አይገባም። አርቲስቱም ሆነ መሰሎቹ በገዛ ፍቃዳቸው በገዙ ዘመናዊ ቤት እየኖሩ ወደ ዳር አወጡኝ ብሎ ማልቀስ በምቾት ውስጥ ሆኖ የመገለልን ካባ የመደረብ ያህል ነው። በቴሌቪዥን መስኮት እንደ ሰይፉ ፋንታውን ፕሮግራም በምናየው ምስል አርቲስቱ እጅግ በደላውና ዘመናዊ በሆነ የኑሮ ደረጃ ላይ እንደሚገኝ ግልጽ ነው። በዚህ የቅንጦት ኑሮ ውስጥ ሆኖ ተገፋን ተገለልን የሚል የለቅሶ ቃና ማሰማት ከእውነተኛ የህዝብ ችግር ጋር የማይገናኝ የቃላት ጨዋታ ነው። ይህ አይነቱ አቀራረብ በወቅታዊ የፖለቲካ ስሜት ተጠቃሚ ለመሆን የሚደረግ ጥረት እንጂ በተግባር የሚታየውን የራሱን የተደላደለ ኑሮ አይወክልም። በአጭሩ የቴዲ አፍሮ የግጥም ስራዎች ካለፈው የፊውዳል ናፍቆት ያልተላቀቁና ከራሱ የኑሮ ደረጃ ጋር የማይጣጣሙ ናቸው። ዛሬ ላይ የሚያስፈልገው የሞተን ስርዓት እየናፈቁ ማልቀስ ሳይሆን አዲሷንና የሁሉንም እኩልነት የምታከብረውን ኢትዮጵያን በእውነታው ዓለም መገንባት ነው በማለት መሰረት ዳባ ሐሳቧን ታጠቃልላለች። ገላና ጋሮምሳ በአፋን ኦሮሞ አፋኒስቶኮ አዳኒስቶኮ አመንቲኒስተኮ ጀዳ የምትል ስንኝ ደጋግሞ ይላል። በግርድፉ ወደ አማርኛ ስናመጣው አንድ ሃይማኖት፣ አንድ ብሔር፣ አንድ ባህል ይላል።
ይሄ ግን መጨፍለቅ ነው እንጂ አንድነት አይደለም የምትል ይዘት ያላትን ስንኝ ያቀነቅናል። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ የምትል የግጥም ስንኝ በዮሳን ጌታውን ተዘፍናለች። ወትሮም ሀገራችን ከዛሬያችን ይልቅ ትላንትና ትውልዷን ያባላል። አንደኛው ትላንት ታሪኬ ነው ሲል፣ ሌላኛው ደግሞ ትላንትና ስጨቆን ነበርና የትላንት ኢትዮጵያን ረስቼ ወደፊት መጓዝ ይሻላል በማለት ትላንትን አጥብቆ ይጠላል። ታሪኳ ወደፊትም ወደ ኋላም አላራምድ ብሎ ሰቅዞ ይዟታል። ቴዲ አፍሮ የት ጋር እንደሆን ይታይ የኛ ጥበብ መሰረቱ የኋላው ከሌለ የለም የፊቱ በማለት ለትላንትናዋ ኢትዮጵያ አጽንኦት ይሰጣል። በሌላ በኩል ደግሞ ትላንት የነበረችው ኢትዮጵያ የጥቂቶች ናት። አብዛኛው ኢትዮጵያዊ በሀገሩ ባዳ ሆኖ እንደ ባሪያ የኖረባት ናት። ዝም ብላችሁ ሬሳ አታምልኩ፣ ወደፊት ይላል። ኢትዮሪካ አልበም ከተለቀቀ በኋላና ከመለቀቁ በፊትም የሀገሪቱ አየር በውጥረት ተሞልቷል። ዳስጣል ብሎ የተከፋውን ኢትዮጵያዊ ዳስ አስጥሎ አስለቅሷል። ጀንበር ጠልቃብኛለች ላሉ ወገኖቹ ጀንበር ሆይ እነ ሐምሌን ሸኝተሽ ላግኝሽ እያለ በምኞት አሻግሯቸዋል። ጽዮን ሙሽራዬ ብሎ በአዲስ ተስፋ ኢትዮጵያን ሞሽሯታል እያሉ የሚያደንቁት አድናቂዎቹና የመንግስት ተቃዋሚዎች አሞካሽተውታል። ለወትሮ ቴዲን በመቃወም የምናውቀው ጀዋር መሐመድ ቴዲ አልበም እስኪወጣ ጓጉቻለሁ ማለቱ ሲያነጋግር ከርሟል። መንግስት የማንም ጩኸት በደም ከገነባ ነው ብልጽግና አያስቆመንም በማለት በብሔራዊ ቴሌቪዥኑ በኩል መልእክት ላከ። ማምሻውን ደግሞ በኦሮምኛ ቋንቋ ዘፈኖቻቸው የሚወደዱትና በርካታ አድናቂዎች ያላቸው ዮሳን ጌታውንና ገላና ጋሮምሳ በጥምረት ለቴዲ አፍሮ ምላሽ ሰጠን ብለው ዘፈን ለቀቁ። ከላይ እንዳልናችሁ የነ ዮሳንን ዘፈን ማውጣት የደገፈ እንዳለ ሁሉ የተቃወመም አለ። ፌስቡክ ላይ የምናውቀው ጥላዬ ያሚ ዘፈናቸውን በመቃወም ተከታዩን መልእክት አስተላልፏል። ኦሮሞ የተነካው በዳስጣይ ዘፈን አይደለም። ኦሮሞ የተወጋውም ሆነ የተጎዳው በዳስጣይ ዜማ አይደለም። ባለፉት ጥቂት ዓመታት ንጹሃን ኦሮሞዎች በጅምላ ተጨፍጭፈዋል። ከህፃን እስከ አዋቂ በመከራ ክምር ተሰቃይተዋል፣ እየተሰቃዩም ነው። ከዚህ ህዝብ ወጣን ያሉ በ24 ሰዓት ለቴዲ አፍሮ ዘፈን መልስ የሰጡ ድምፃውያን ለዚህ የህዝብ ህመምና ስቃይ አይንም ጆሮም የላቸውም። የመንግስታቸው መነካት እንጂ የህዝባቸው መነካት አይጎዳቸውም፣ አይገዳቸውም። ይኸውልህ ህዝቤ ምስኪኑን በቴ ኡርጌሳን የፍጥኝ አስሮ የገደለው ቴዲ አፍሮ አይደለም። የከረዩ አባገዳዎችን በጅምላ የረሸናቸውም ቴዲ አይደለም። የደንቢ ዶሎውን አማኑኤልን የመሰሉ ታዳጊዎችን በአደባባይ አሰቃቂ በሆነ አውሬነት የገደለው ቴዲ አይደለም። የአምቦውን ጨምሮ በየከተማው ማፊያዎች አደራጅቶ ያሰቃየ፣ ያስገረፈ፣ ያንገላታ ቴዲ አይደለም። በሰላም ወጥቶ መግባት አዳጋች ያደረገብህ ቴዲ አይደለም። ዳስጣይ ዘፈንም አይደለም። ይህ ዘፈን ለህዝቡ ምኑም አይደለም። እውነተኛ የህዝብ ልጅ ነኝ የምትል ድምፃዊ መንግስት የተነካ ከማለት በፊት መጀመሪያ እስኪ ህዝብ የተነካ በል፣ የእርሱን ህመም ታመም አሊያም ዝም በል፣ ንገሩኝ ባይሁላ በማለት በምሬት ተናግሯል። ቴዲ አፍሮ ወትሮም ከመንግስት ጋር ጥሩ ግንኙነት የለውም። ከኢህአዴግ እስከ ብልጽግና የህዝብ ድምጽ በመሆን አገልግሏል የሚሉ አድናቂዎቹ ለቴዲ ነፍሳቸውን ለመስጠት ዝግጁ ናቸው። ይህም በጥላቻ ይሄንን ሲወቅሰው፣ ያኛው በጥላቻ ያኛውን ሲወቅሰው መለየት አቃተን የሚበጀንን ሰው ብሎ አቀንቅኖ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር አይን የተወጋጋው ቴዲ ምንም እንኳን ወዲያውኑ መንግስት አጸፋ ባይሰጠው ቆይቶና አረሳስቶ ሰው ገይ ተገርለሃል በማለት ለ2 ዓመታት በስር እስከ መቆየት አድርሰውታል። አሁንም ከለውጡ መሪና ፓርቲያቸው ጋር ሰጣ ገባ የገባው ናአት ብሎ በለቀቀው ዘፈኑ ነበር በዝምታ ቆይቶ የሰነበተው ቴዲ ዘውግ ያወረው ድንበር ማላውን የረሳ ሳሪያ ለመልማል ዛሬም በልፋላ ፍሬሳ በማለት የአረንጓዴ አሻራ የመንግስት ስትራቴጂን ወቅሶ አልፏል። አድናቂዎቹ ልክ በኢህአዴግ ጊዜ እንደተፈጠረው ባሁኑም መንግስት አረሳስቶ አንድ ነገር እንዳያደርገው የሚል ስጋት አድሮባቸዋል። ታላቁ ሰው ካሊል ጅብራን ታላቅ ዘፋኝ ማለት ዝምታችንን የሚያዜምልን ነው ይላል። ቴዲን በሰፊው ህዝብ ተወዳጅ እንዲሆን ያገዘው ሰው በሩን ዘግቶ የሚያግረመርምበትን አጀንዳ በአደባባይ ስለሚተነፍስለት ነው። ቴዲ ይህን የሚያደርገው ነፍሱን ሸጦ ነው፣ የሚከተለውን እንኳን ሳያውቅ። አንዳንዶች ደግሞ ከቴዲ አፍሮ ጋር የግል ጥላቻ ባይኖርብንም ኢትዮጵያ እያለ የሚያቀነቅነው የአንድ ብሔር ማንነት እንጂ አካታች የሆነች ኢትዮጵያን አይደለም፣ ሊጨፈልቅም ይፈልጋል፣ ብዙሃኑን እኩል የምታከብር ኢትዮጵያን መገንባት አይፈልግም በማለት ይነቅፉታል። ከቅርብ ጊዜያት ወዲህ ከመንግስት ጋር እጅና ጓንት የሆነው የሙዚቃ አቀናባሪው ካሙዙ ካሳ አስተዋልኩት ብሎ ህመሜን ቢነግረኝ አላጨበጭብም መድኃኒት ካልሰጠኝ የምትለዋን የታላቁን ሰው ኤልያስ መልካን ግጥም በመለጠፍ መንግስትን ከመንቀፍ ውጪ ሀዘን ከማንጎራጎር አልፈ መፍትሄ ካላመጣ ህመሜን አትንገረኝ ሲል ቴዲን ወቅሷል። መሰል ትችቶች በፊትም ይገጥም የነበረው ቴዲ ይህን ለማስቀረት ይመስላል ኢትዮጵያን በትልቅ ተስፋ አጅቦ ጽዮን ሙሽራዬ እያለ ድል ባለ ሰርግ ሞሽሯታል።
የትወለም ዘለምት ያለሽ አምሳለ ጦቢያን ስንድር እያየሽ በአርማሽ ሰረግ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ ባለ 3 ቀለም ነጠላሽ ጥለቱ አንቺ አይደለሽም ወይ የፍቅር እናቱ እያለ ጀንበር በሚለው ዘፈኑ የናፈቃትን ኢትዮጵያ ደርሶ እስኪያት በተስፋ ነጭ ልብስ አልብሷታል። ይቀጥልና እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር በማለት አሁንም በድጋሚ ዝም ባዮችን ታዝቧል። ሐሳብ አስተያየቶቻችሁን በኮሜንት አሳውቁን። እኛ ለዛሬ አበቃን። ቸር ያቆየን።